አባሬትዬ የኔ ወረኛ ለወሬ ሰፍ ሰፍ ስትል ተደፋች ማለት ነው። እና ውዶቼ በተለይ በናሆምና በምሩዬ መሀል ያለው ነገር የሚቀዘቅዘው መቼ ነው? መቼ ነው የሚበርደው? በጣም ከባድ ሁኔታ ላይ ናቸው ያሉት። እዚህ ጋር ግዝናው አለ፣ እዚህ ጋር ህመሙ አለ፣ እዚህ ጋር ደግሞ አማሲቱ ተጨምራባት ምሩዬ በጣም ተስፋ ቆርጣለች። ጽናትም ደግሞ እንግዲህ ኪራዬ ደውሎላት በስልክ አውርተው ነበር። እንዲሁም ዶሮአችሁ ወለደ ወይ ዶሮአችሁ እንቁላል ጣለ ወይ እያለ በሬው ወለደ ወይ ላሚቱ ወለደች ወይ እያለ በስልክ ሲያወራት በጣም ነበር የሳኩት ማለት ነው ውዶቼ። ምክንያቱም የማይጠየቅ ጥያቄ ነበር የሚጠይቃት ማለት ነው። ምክንያቱም በመደወሉ በጣም ፈርቶ ደንግጦ ስለነበረ የማይጠየቅ ጥያቄ ነበር። ከመቼ ወዲህ ነው ደግሞ በሬ የሚወልደው? አስባችሁታል? እና የኪራ ነገር በጣም ነው በታዘናያት ያደርገኝ የነበረው ማለት ነው ውዶቼ። የእውነት ነው የምላችሁ ከምላችሁ በላይ እና ውድ ቤተሰቦች ማለት ነው እንግዲህ ኪራ ወደ ክፍለ ሀገር ሊሄድ ስለሆነ ብዙዎቻችሁ ዋው እያላችሁ ነው። በጣም ነው ደስ ያላችሁ ማለት ነው። እኔ ራሴ ከምላችሁ በላይ በተለይ ማመን አልቻልኩም። በተለይ እዛ ሂዶ ደግሞ ትንሽ የፈራሁት ነገር ምንድን ነው እዚህ ጋር በፊት ጽናትን ሊያገባት የነበረው ልጅ እስከ ወንድሙ በቃ ጽናትን እያዩ ነው ማለት ነው። አይናቸው ከጽናት ላይ አልወርድ ብሏል። ይሄን ነገር ደግሞ ኪራ መቋቋም ስለማይችል ይጣላል ብዬ ፈርቻለሁ። አላቅም እንግዲህ እስቲ ምን እንደሚፈጠር በደንብ እናያለን። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም፣ እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ፣ የምወዳችሁ የማከብራችሁ ቤተሰቦቼ እንኳን በሰላም መጣችሁ። ስለምሰጡኝ ሀሳብ በሰት አመሰግናለሁ ሁላችሁንም። እና ውዶቼ እንግዲህ ወደ ገደለው ስገባላችሁ ማለት ነው። ይሄ በፊት ለፊት የምታዩት እንግዲህ በድራማው ላይ እንዳያችሁት ማለት ነው የጽናት በፊት ሊያገባት የነበረው ልጅ ወንድም ነው። በጣም በቃ አምባገነን ያለበት አልነካም ባይ አዋረደችን ወንድሜን አገባለሁ ብላ ከታጨች በኋላ ከተማ ሄዳ ስትመለስ አላገባም አለች ምናምን፣ ተዋርደናል፣ እናንተ አዋርዳችሁናል ምናምን እያለ ጭራሽ የጽናትን አባት መግቢያና መውጫ ሳጥቶታል። ጽናት ደግሞ አሁን ሄዳ እዛው እነሱ ጋር ነው ያለችው። ልጁም ደግሞ አሁን ላይ አግብቷል። ጽናትን ሊያገባት የነበረው ልጅ አሁን እሷን ትቶ ሌላ ሴት አግብቶ ነው ያለው። ግን ደግሞ አሁንም አይኑ ከእሷ ላይ እንትን ማለት አልቻለም። ስለዚህ ውዶቼ እኔ አንዳንድ ጊዜ ማለት ነው ነገሮች በጣም ነው የሚከብዱኝ። በተለይ የክፍለ ሀገር ባህል በጣም ነው የሚገርመው። እምቢ ያለችውን ሴት ከማየት ወደ ኋላ አይልም ማለት ነው። በቃ እልህ የሚይዛቸው ነገር አለና አንዳንድ ጊዜ በቃ እምቢ ካለች እምቢ ነው አለቀ። ካሳ ተከፍሏል። ካሳውን ተቀብለው ከበሉ በኋላ ድጋሚ እሷን ሲያዩት ደግሞ ፍቅራቸው አገረሸባቸው እና ጀግና የሆነ ደግሞ ኪራን የመሰለ ሸበላ ወንድ ደግሞ እሷም ስላፈቀረች ምንም አይመስላትም። ስለዚህ ውዶቼ ያን ልጅና በፊት ሊያገባት የነበረው ልጅና ይሄኛውን ኪራን ስታዩት እኮ በቃ አራባና ቆቦ ማለት ነው። ሰምታችኋል። ምክንያቱም አስተሳሰባቸው ራሱ በቃ የሆነ በቃ መልክ ትላላችሁ ምናምን ቁመና ትላላችሁ። ኪራዬን ማን ይደርስበታል? ኪራዬ ውይ ተሳስቼ ነው ኪራዬ ስል ጽናት ብትሰማኝ ማለት ነው በቃ አንቺ ምን አባሽ ነው ብላ ነበር በመጥረጊያ አናት የምትለኝ ማለት ነው። ኪራዬ የሚልባት ሰው አትወድም ጽናት ማለት ነው። ምክንያቱም ኪራዬ የምትለው ነፍሴ፣ ህይወቴ፣ ጨጓራዬ፣ ኩላሊቴ የምትለው እሷ ብቻ ናት። ሰምታችኋል። እና አሁን ላይ ጽናት ላይ የጽናት ፊት ላይ የማየው ተስፋ መቁረጥን በቃ ድካምን መሰልቸትን ነው። እና ኪራ በጣም አሰልችቷታል፣ አደክሟታል። ብዙዎቻችሁም ደግሞ በፊት ጽናት ነበረች እሱን የምትከተለው፣ ጽናት ነበረች እንደዚህ እንትን የምትሆነው። አሁን ደግሞ በተራው እሱ ገና አፈር ይበላል እሷን ይከተላታል እያላችሁ ነው በኮሜንት። አዎ ትክክል ነው። ገና አሁን የኪራ ሰዓት ነው። ጽናት ነበረች በፊት እሱ ከስር ከስር የምትለው፣ አሁን ደግሞ ከጽናት ስር ስር የሚለው ኪራ ነው ማለት ነው። አሁን የኪራ ተራ ነው። እዛ ጋር ሂዶ ተዋግቶ ተደባድቦ አሸንፎ ጽናትን ከነዛ ወንዶች ሁሉ አውጥቶ የግሌ ናት ብሎ ይዟት ሊመጣ ይገባል ብዬ አስባለሁ ማለት ነው ውዶቼ። እንግዲህ አሸናፊው ማን ነው? ድል ለኪራ፣ አሸናፊነት ለኪራ ብለናል። እንግዲህ እኛም ኪራ ነው የምንደግፈው፣ እኛም ኪራ እንዳሸንፍ ነው የምንፈልገው። ስለዚህ ከነዛ ሁሉ ወንዶች አሸንፎ አውጥቶ ይዟት ይመጣል፣ ወደ ከተማ ይመለሳል ብዬ አስባለሁ ማለት ነው። ፍቅሩን ሚስቱን ብዙ ያየባትን ጽናትን ይዟት ይመለሳል ብዬ አስባለሁ። ሀይሎጋ ሆይ እያስባለ ይዟት ይመጣል ብያለሁ። ወይንም ደግሞ